በዓለማችን ላይ በብዙ ሺህ የሚቆጠሩ አገልግሎታቸውን ለማህበረሰብ የሚያደርሱ መንግስታዊና መንግስታዊ ያልሆኑ ተቋማት ወይም ኤንጂኦዎች ይገኛሉ። ሁሉም በተሰማሩበት ዘርፍ ማሳካት የሚፈልጉት ግብ አላቸው። እንደ የተባበሩት መንግስታት የልማት ፕሮግራም UNDP መረጃ በዓለማችን ላይ ከ40 ሺህ በላይ ኤንጂኦዎች እንዳሉ ሪፖርቱ ያስቀምጣል። በሀገራችን ኢትዮጵያም 3115 በላይ ግብረሰናይ ድርጅቶች በመላው ሀገሪቱ ተሰማርተው አገልግሎት ይሰጣሉ። ታዲያ ትርፋቸው ማህበረሰባቸው ከሆኑት ውስጥ ኤፍሲ አንዱ ሲሆን እንደ አውሮፓውያን አቆጣጠር በ1998 በቢሾፍቱ ከተማ ስራውን በሁለት የወላጅ አልባ ልጆችና ወጣቶች የመጀመሪያውን ማህበረሰብ አቀፍ የህፃናት ጥበቃ እንቅስቃሴን ጀመረ። አሁን ላይ በሁለት ክልሎች፣ በ8 ዞኖች፣ በ39 ወረዳዎች፣ በ293 ቀበሌዎች በአራት ዋና የአገልግሎት ዘርፎች ላለፉት 25 ዓመታት በትጋት ማህበረሰቡን በማገዝ ለዛሬ ደርሷል። ኤፍሲ ወይም ፋሲሊቴተር ፎር ቼንጅ የተመሰረተው የዛሬ 25 ዓመት ነው። ድርጅቱ በአሁን ሰዓት በአራት ዋና ዘርፎች ላይ ትኩረቱን አድርጎ ይሰራል። አንደኛው የህፃናት እንክብካቤና ጥበቃ ላይ፣ ሁለተኛው ሴቶችን ማብቃት ስራ ላይ፣ ሶስተኛ አዳዲስ የግብርና ልምዶችን ማስተዋወቅ ላይ፣ አራተኛ ዘላቂ የመሬት አያያዝና ጥበቃ ላይ ናቸው። ኤፍሲ በቋሚነት ከሚሰራባቸው ዘርፎች መካከል የህፃናት እንክብካቤና ጥበቃ በቀዳሚነት የሚሰራበት ነው። በዚህም እስካሁን 173684 ለሚሆኑ ወላጅ አልባ እና የጎዳና ህፃናት የስነ ልቦና ድጋፍ ከቤተሰቦቻቸውና ከማህበረሰባቸው ተቀላቅለው እንዲኖሩ 140590 ለሚሆኑ ህፃናት ደግሞ መሰረታዊ ትምህርት እንዲያገኙ አስፈላጊውን ድጋፍ በማድረግ ለውጥ ማምጣት ችሏል። ኤፍሲ ህፃናትን ከመንከባከብ ባሻገር ትምህርት ቤቶችን በመገንባትና በማዘጋጀት የመማር ማስተማር ሂደቱ ላይ የተቀናጀ እንቅስቃሴ በማድረግ 59 የሚሆኑ አማራጭ ትምህርት ቤቶችን ከማህበረሰቡ ጋር በመሆን ገንብቷል። ከነዚህም ውስጥ በአሁኑ ሰዓት 56 የሚሆኑት ወደ መጀመሪያ ደረጃ ትምህርት ቤትነት አድገዋል። ያው እኔ የ8ኛ ክፍል ተማሪ ነኝ። ትምህርቴን ተምሬ ደግሞ የራሴ የሆነ ነገር እንዲኖረኝ ወይንም የራሴ ነገር ነው መክፈት የምፈልገው። ስለዚህ ኤፍሲ ደግሞ ይሄ ተቋም የኤፍሲ ተቋም በመኖሩ ደግሞ እኔ ጠቅሞኛል። ምክንያቱም ኤፍሲ ተቋም እኔ የምፈልገው የስራ ዘርፍ ላይ ወይንም ትሬዲንጉ ላይ ሰልጥኜ የራሴ የሆነ ራሴንም ቤተሰቤንም እንድረዳ ያደርገኛል ማለት ነው። ኤፍሲ ትምህርት ቤት መደገፍ ከጀመረበት ጊዜ አንስቶ በተለያዩ ዘርፎች የተለያዩ ድጋፎችን ሲያደርግ ነው የቆየው። ለአብነት የግንባታ ዘርፉን ብንመለከት በግንባታ ረገድ የቅድመ መደበኛ መማሪያ ክፍል ሙሉ ወጪውን ሸፍኖ መማሪያ ክፍል ግንባታ ተደርጓል። ከዛው ከቅድመ መደበኛ ጋር ተያይዞ የመማር ማስተማሪያ መርጃ መሳሪያዎችን ሜንቶሶሪ በመባል የሚታወቅ እሱን ገዝቶ በግብዓት መልክ አሟልቶልናል። የህፃናት መቀመጫ ወንበሮች የህፃናት ትምህርት ስታንዳርድ በሚለው መሰረት የፕላስቲክ ወንበሮችን ለህፃናት በእድሜያቸው ልክ የሚሆኑ የህፃናት ወንበሮችን ገዝቶ ገቢ ያድርጎልናል። ህፃናት እንዴት ችግሮቻቸውን መቋቋም እንዳለባቸውና በማህበረሰብ ውስጥ ያሉ መገለልና መድሎ የሚደርስባቸው እንዴት መቅረፍ እንዳለብን ተምሬያለሁ። በሁለተኛ ደረጃ ሴቶችን በማብቃት ስራ ኤፍሲ ትኩረቱን በመስጠት የስልጠና ድጋፍ በማድረግ 22442 ለሚሆኑ ሴቶች ከ15 እስከ 20 በሚሆኑ ቡድን በማድረግ የተለያዩ የሙያ ስልጠናዎችንና በርካታ እናቶች ቁጠባ እንዲጀምሩ በማድረግ ራስ አገዝ እንዲሆኑ በማሰልጠን አብቅቷል። ከዚህም አገልግሎት 96000 በላይ ህፃናት በቀጥታ እንዲሁም ከ255000 በላይ የሚሆኑ የቤተሰብ አካላት በተዘዋዋሪ ተጠቃሚ ሆነዋል። በአሁን ሰዓት ከ26 ሚሊዮን ብር በላይ ቁጠባ፣ ከ14 ሚሊዮን ብር በላይ ወለድ፣ ከ2.8 ሚሊዮን ብር በላይ ተጨማሪ ገቢ፣ ከ45 ሚሊዮን ብር በላይ የስራ ካፒታል እንዲሁም ከ51 ሚሊዮን ብር በላይ ብድር መስጠት የቻለ ጠንካራ የሴቶች ማህበር መፍጠር ችሏል። ቆጠባ ቆጥቦ አሉን።
እሺ ብለን በሁለት ብር መቆጠብ ጀመር። በየሳምንቱ ማክሰኞ 2 ብር፣ ግማሹ በ50 ሳንቲም ሲቆጠብ ግማሹ ደግሞ በ1 ብር ቁጠባ ነው የጀመረው። ያን ቁጠባ በማዳበር ባንክ ለኛ ብር ማበደር የማይችለውን ከራሳችን እየተበዳደር መብራት የሌላት ሴት መብራት አስገብታ፣ ውሃ የሌላት ሴት ውሃ አስገብታ፣ ልጆቿን አንዴ ማብላት የማትችል እናት 2-3 ያብልታ ዛሬ እስከ ዩኒቨርሲቲ ስራ ያዙ ልጆች አሉ። ፊሲ ያደራጃል፣ የስራ ክህሎት ያሳያል እንጂ ገንዘብ የሚባል ነገር አንሰጥም። ግን እውቀት ይሰጣቸዋል፣ ልምድ ይሰጣቸዋል። የእያንዳንዳችን የቁጠባ ደፍተርም አለን። ካጀንዳው ላይም አለ። በየሳምንቱ የአባሏ ደፍተርም አለ። ያችን ይዛ ትመጣለች። ይዛ ላይ እንሞላለን። ተወያይተን ሲጨርሽ መጨረሻ ላይ ፊርማለን፣ ተፈራርመን እንለያያለን። ኤፍሲ በመጀመሪያ ደረጃ ሴቶች ወደ ውጭ እንዲወጡ አድርጓል። ልጆቻችንን ከገንዘብ ብድርና ቁጠባ ብሎ ገንዘብ ሰጥቶ መጀመሪያ ቅድሚያ ንግድ እንዴት እንደሚነገድ ተነግዶ እንዴት እንደሚተረፍ ወተን ራሳችንን እንደዚህ አሁን በመጠይቀኝ ሰዓት ቀደም ሲል ስም ከናባት ወይም ደግሞ እንዲ ሀሳብ መግለጽ ብዙ እንፈራ ነበረ። ለሱ ሁሉ ስልጠና ሰጥተውናል። ወተን ሀሳባችንን ተናግረን ስልጠና ተሰጥቶ የንግድ ዓለም እንዴት እንደሆነ እንዴት እንደሚነገድ ስልጠና ተሰጥቶን ገንዘብ እንደ ብድር ተሰጥቶን ያንን ብድር ወስደን እየነገድን እየሰራ ልጆቻችንን እንድናስተምር ተደርጓል። እየሰራሁበት እና ልጆችን አሁን ሌላ የሚረዳኝ ነገር የለም። በዚሁ ነው እየተንቀሳቀስኩ እንትን እምለው። ብዙ እናቶች በዚህ ቁጠባ ውስጥ ተደራጅቶ ልምድ ወስዶ የልምድ ልውውጥ ወስዶ ከሀገር ወደ ሀገር እየሄዱ የበቁ ብዙ እናቶች አሉ ማለት ነው። ከጽፈት ቤቱ በላይ መናገር የሚችሉ ብዙ እናቶች አሉ እና እነሱ ፖለቲካሊ፣ ኢኮኖሚካሊ፣ ማህበራዊ ተጠናክሮ ራሳቸውን አብቅቶ እንዲወጡ ካደረገው ድርጅት አንዱ ይሄኛው ድርጅት ነው ማለት ነው እና ከሱ ድርጅት እኛ ብዙ ምስጋናም አለን ውለታም አለን። እንደኛ ቡድን ጠቅላላ ካፒታላችን ወደ 78,000 ምናምን ብር አለን። ኤፍሲ ከአርሶ አደሩ ማህበረሰብ ጋርም ዘላቂ የመሬት አያያዝና ጥበቃ እንዲሁም አዳዲስ የግብርና ልምዶችን በማስተዋወቅ ሁለንተናዊ ለውጦችን ማስመዝገብ ችሏል። ራሳቸውን፣ ቤተሰባቸውን፣ ማህበረሰባቸውን አልፎም ሀገራቸውን መለወጥ እንዲችሉ በማሰልጠን የሚያስፈልጉትን ግብአቶች በቅርብ በማማከር ለብዙዎች ህይወት መለወጥና ተፈጥሮን በመንከባከብ አመርቂ ውጤት አሳይቷል። አሁን ይሄ የምታዩት ማለት ነው ጥምር ደን እርሻ ይባላል እና ይሄ ግማሽ ሄክታር ማለት ነው። ያው ግማሽ ሄክታር ማለት 2 ገዝም ነው በእኛ አባባል እና እንደዚህ ነው የምታዩት። እና ጥምር ደን እርሻ ስብጥር ነው በእኛ አባባል ስብጥር ነው የምንለው። አንደኛ ጎመን ታያላችሁ፣ ሁለተኛ ሽንኩርትም፣ ሁለተኛ ጌሾ ቡና ታያላችሁ፣ ሎሚም አለ፣ ኮክም አለ። የምታዩት ይሄ ሁሉ ላይ አሁን ስታዩት ታዲያ ያለውበት ቦታ ራቅ ያለ ነው። ከዚህ መጥቼ ሳይ ህብረተሰቡ ሁሉ ግር ነው ያለው። ምንድነው ምን ነው እዚህ መጥቶ እንደዚህ ሊያርግ ይችላል እያለ ዛሬ ነው ይሄን እያየ አምና ነጋሽ ወርቁ ጌሾ አሰራጭተው በዚህ አሁን ይሄ አካባቢ ሁሉ ጌሾ አድርጓል። አካባቢው ያደረጉ እያለሙ ነው የሚገኙ። አሁን ወደፊት የምታዩት ይሄ የልማት ቦታ እንጂ ሌላ ቦታ አይደለም። አሁን ይሄን ጥምር ስራ የጀመሩት በ2012 ነው ሲጀምርም ማለት ነው። ተቆራጥሞ ያው ተረድቸው ሁሉንም አይቸው ከሙዝ ተሽንኩርት ተጎመን ተቡና ያለውን ጥቅም በቃ በብዛት አሁን እኔ ተጠቅም እንግዲህ ወደፊት ጥሩ ጥቅም አግኝቻለሁ ለወጥበታለሁ የሚል ተጋን ነው። አቮካዶ በምናምናቸው
እንግዲህ ብሩ አልተረዳኝም እንጂ እዚህ ሳይቱን ሽጫለሁ። ያው ጂኒተር በመግዛት ሰጠን። በቃ ከዚያም በኋላ እንድናለማ አደራጅተን የሙያ ስልጠናም አሰለጠነ። በዚህ እርዳታ ሳይደረግልን እኔ በጣም በስደት ላይ ነው የቆየው። ወደ ማይካራ ወደ 4 ጊዜ ሄጃለሁ። በዚህ በክልል 6 2 ጊዜ ሄጃለሁ። እዚህም ያው በቀን ስራ ሌላ ሰው ለሀብታም ነው ሲሰራ የነበረ። አሁን ከዚያ ነው ወዲህ 2013 ላይ የኤፍሲ ድርጅት መጥቶ አቀፈን። ከዚያ ነው ወዲህ በጣም በቀለብ ራሳችን እንችለን ከባለቤት ጋር ሁላ ተፋተን ነበረ። አሁን ተገናኝተን እንደውም ከዚያም ወዲህ ልጅ እየወለድን በቀለብ ራሳችን እንችለን። ትምህርት ያቋረጠ ልጅ ነበረኝ። ዘንድሮ እዚህ ሀብት ሳገኝ ትምህርት ሰድጄዋለሁ አሁን እና እዚህ አሁን ያው የመስኖ ልማት ነው የምንሰራ። ከአመት 2 ጊዜ እናዘምራለን። አሁን በጣም በሬም የለኝም ነበር፣ በሬ አብጅቻለሁ። እንደገና ጋሪም አብጅቻለሁ። ጥሩ ገቢ እያገኘን ነው ያለን። በጣም ነው የጠቀመን። አሁን ለምሳሌ አንድ ዙር 45 ሺህ ብር ድንች ሽጠናል ከመጀመሪያ ከመነሻው። ሲቀጥል 108 ሺህ ብር በቆሎ እሸት በአንድ አመት ማለት ነው። ከዚያ አሁን ያው ስንዴውን አንስተን ደግሞ በቆሎም ይሄን ድንቹም እንደምታዩት እያለማን ነው። ቀጥላ እሺ፣ ስሜ ምናየ አማኑ እባላለሁ። ከቡሬ ወረዳ ሻኳ ቀበሌ ልፍታ ተፋሰስ ነው ያለንበት ቦታ አሁን እና ድሮ ካሁን ከ2011 በፊት ይሄ የምታዩት አካባቢ በጣም የተጎዳዳ የተቦረቦረ መሬት ነበረ። ኤፍሲ ገባ። ከገባ ዛሬ ለ3 አመት ያህል አገልግሎት ሲሰጥ ዛሬ አይደለም ከብት ቀርቶ ጉብሎች እየተሻገሩ ነው የሚሄዱ። ህጻናቶች የሚፈልጉት ቦታ በዚህ እያለፉ ነው የሚሄዱ። ምክንያቱም ድሮ የነበረው ከሸንበቆ አይደርሰውም ነበር የነበረው ቦረቦር። አሁን ላይ ግን ጥሩ ሆኖ ለአርሶ አደሩም ለአጠቃላይ ክሎት በመስጠት ዛሬ አይደለም ቦረቦሩ ቀርቶ ሳሩ አሁን ይሄ ብታዩት ሳር ቢያንስ አይደለም ይሄን ያህል ወፍር የሚኖረው ቢያንስ የተገጋጠ በቃ ፍጹም የሆነ ዲሞ የሆነ መሬት ነበረ። አሁን ግን ይሳር ማለት እንግዲህ ቢያንስ ከገመድ በላይ ነው አሁን ቁመቱ እና ይሄን ያህል እየተጠቀምን ነውና ይሄ ኤፍሲ ያጠቃላይ የኮሚቴ አዋቀረ፣ ስልጠና ሰጠ፣ ማንኛውንም የህብረተሰብ ክፍል ስብሰባ ጠራ፣ ወያየ፣ በቃ በደንብ ተጠቃሚ እንዲሆን አደረገ። ዛሬ የተፋሰስ ኮሚቴ ያለ 11 12 ኮሚቴ ያለው ያን ለአርሶ አደሩ ኤፍሲ ከአርሶ አደሩ ማህበረሰብ ጋርም ዘላቂ የመሬት አያያዝና ጥበቃ የምታዩት ቦረቦር እንግዲህ ቀደም ሲል የተገጋጠ ገደልና ጉርድ የሆነ ዝናብ ሲዘንብ የዝናቡ ጎርፍ ሲጥለቀለቅ እንደ ሰማይ የሚታይ ነው የነበር። ዛሬ እንደምታዩት በ17 ገበሬዎች አርሶ አደሮች ይህን ያህል ጌሾ ተተክሎ ከፍ ብላችሁ ብታዩ ዲክረንስ ዙሪያውን ችግኝ ተተክሎ እንዲህ ያለ አረንጓዴ ለብሶ ታውታላችሁ። ትክክል። ይህ ሀገር እኛ ስንኖር ድሮ በልጅነታችን ለምለም የሆነ ሀገር ስንትና ስንት ፈረስን የተጋለብነ ጋሻ ስንጫወት ገና ስንጫወትበት ነበር ይዋል። ከዚያ ተከትሎ የማናውቀው ገደል ዋሻ በላብን። ያን ዋሻ ቤት እንግዲህ ተተነው ለወደ እንደ ሰከላ ተተነው ለሰደነ ስንል ኤፍሲ ደረሰልንና ያው መቼም የድረሱልኝ ጥሪ ደረሰልን። ጩኸን አይ በቃ ለቀቅነው ሀገሩን ተተነው ስንል እሱ መጣ፣ ትምህርት ሰጠን፣ ትምህርት ተገለጠልን። በኋላ ደግሞ እኛ ተከታተልንና ህብረተሰቡን አስተምረን ህብረተሰቡን በቀና መንፈስ ገብቶት ሀገራችን እንዴት እንለቃለን በማለት ችግኙን በመሸከም ይኸው ሰውየው አባላምነ መኮንን ይባላል። እሱም በጥንቅርና ሴት ወንዱ በመውጣት መክለፍቱን እዚህ እያስቀረነ ትምህርቱን እያደነቅነ ፊኔ መሰለ ዋሻ ገደል እንዲሆኑ ውበት እንዲያውም ቱሪስት ሆኗል። አሁን ማንኛውም የመንግስት ባለሙያ እየመጣ እዚህ ላይ ልምዱን እየወሰደ የኛ መፈተሻ ፍታሻ ቦታ ሆኗል። 4-5 ኩንታል የቢራ ገብስ አግኝተናል። የጌሾአችን በዘንድሮ አመት ቢያንስ በአመት 60 እና 50 ኩንታል ጌሾ እያገኘን 7000-8000 ብር እየሸጥ ወደ ልማት እያስገባን የተለያየ ጥቅም እያገኘን ነው።
ይህን ልማት ስንሰራ አካፋ ዷማ ይህን የመሰለ ቤት ስንሰራ ቆርቆሮውን ቢስማሩን እነሱ ገዛ በማድረግ እታች የችግኝ ጣቢያ ስንሰራ ሽቦ ቢስማር ያው እንጨት ካልተኛ ይሁን እንጂ እነሱ ገዛ በማድረግ ይህን ሁሉ እያገዙን ያለ። በ25 ዓመታት ጉዞ ውስጥ ከተለያዩ የመንግስት ተቋማት ጋር በመሆን እንዲሁም መልካም ተጽዕኖ በመፍጠር መሻሻል የሚገባቸውን ፖሊሲዎችን ትኩረት እንዲሰጣቸውና እንዲዘጋጁ በጎ ተጽዕኖ በመፍጠር የድርሻውን ተወጥቷል። በጥቂት ግለሰቦች ጥረት የተወለደው ኤፍሲ ዛሬ ላይ የ25 ዓመት ጎረምሳ ነው። በጉዞውም 173684 የሚሆኑ ህጻናትን ህይወት ታድጎ ቀይሯል። 22442 የሚሆኑ እናቶች ራሳቸውና ቤተሰባቸውን እንዲለውጡ ምክንያት ሆኗል። አርሶ አደሮችን በማሰልጠንና አቅርቦት በመስጠት የተሻለውን መንገድ በማመላከትም ምርታማነታቸውን ጨምሮ በየአመቱ ከ1200 በላይ ሄክታር መሬትን በደን እንዲሸፈን በማድረግ 5 ግድቦችን ገንብቶ 167 የውሃ ፓምፕን ድጋፍ አድርጎ ከ4400 በላይ ገበሬዎችን ተጠቃሚ እንዲሆኑ በማድረግ በአጠቃላይ ስራው ለማህበረሰቡ መለወጥ የአንበሳውን ድርሻ ይወስዳል። እነዚህ በጎዳና ላይ የወደቁት ልጆች፣ ወላጅ አልባ የሆኑት ልጆች፣ ወላጅም እያላቸው ደግሞ ከመኖር ውጭ የሆኑትን ልጆች ወደ ትምህርት ቤት በመላክ ደብተር በመግዛት ምግብ ልብስ በማልበስ በማድረግ ኤፍሲ እድር ጥሩምባ ድሮ ሰውን ለመቅበር ነው ጥሩምባ የምንነፋው። የገሌ አባበሉ ሞተዋልና ኑና ቅብሩን ነው። ከዛ ከኤፍሲ ከመጣ በኋላ እድሩ የሞት ጥሩምባ ሳይሆን የልማት ጥሩምባ መንፋስ ጀምሯል። ይሄ ድርጅትማ ጥሩ ድርጅት ነው። አንዳንድ ልጅ ወደቀ ሲባልም ፈጥኖ ይደርሳሉ። አብረን እንሰራ ነበረ። እኔ ደክሜ ተውኩኝ እንጂ አላባረፈኝም። ባለፈው 25 ዓመታችን ራሱም በራሱ የሚደግፍ ወደ ልማት የሚገሰግስ ህብረተሰብ ፈጥረናል ብለን እንገምታለን።